ምናምን እንደዚህ እናነባለን። ማንበብ ነው የሆነውን ነገር መናገር ነው። እዛ ችግር ላይ እንድንደርስ ሰዎች ከሰሩ እኔ ዜና ባነብ የእነሱን ችግር ሪፖርት አደረግኩ እንጂ መፍትሄ አላመጣሁም። እዚህ ጋር ግን በዚህ መልኩ አናላይዝ ስናደርግ ኦኬ ህወሓት ክፉ ነው፣ ሸኔ ክፉ ነው፣ ፋኖ ክፉ ነው፣ እከሌ ክፉ ነው ብለን ካልን ለሱ ነገር ምን አዘጋጀን የሚል ተጠየቅ ሁሉ ስለሚያመጣ እሱን ታሳቢ እያደረግን ብንሰማ ወደ መፍትሄው ሊያደርሰን የሚችል ነገር ላይ ቅድመ ሁኔታ ብንሰጥ ሰውም አድማጭ ተመልካቹም የሚውልበትን ቦታ ቢመርጥ ምን ላደርግ ነው እዛ ቦታ ሄድኩት፣ ምን እያደረግኩ ነው፣ የዛሬው ውሎዬ ምን ፍሬ ይዞ ይመጣል፣ በእውነት ይጠቅመኛል ወይ በማለት እንትን ማለት ነው። ቢኮዝ ትውልዱ በጣም ነው የሚያሳዝን። በተለያየ ቦታ ላይ ብዙ ሰዎችን ሳይ በጣም የሚያሳዝን ምንድነው የምታገኙት? ምን ለማግኘት የፈለጋችሁት አያውቁት። ብቻ ይሄ መንግስት እኔ እንጃ በጣም ያሳዝናል። ሰው ለምን እንኳን እንደሚናገር አያውቅም። ቢኮዝ እኔ አሁን ይሄን ከተናገርኩኝ ለምን እንደተናገርኩ ማወቅ የለብኝም። አማራ ከፋ ላሳካው አላሳካው ግን የሆነ የምመኘው ነገር መኖር አለበትና አቶ ጌታቸው ረዳ የህወሓትን ክፉ ማንነትና እርኩስ መንፈስ የተጠናወተውን ቤት ያፈረሰ ባለ ድል ነው። ጠቅላይ ሚኒስትር ዶክተር አብይ ዝም ብሎ ቀላል ሰው አይደለም። ቴንኪዩ በጣም አመሰግናለሁ ሲለው ጉባለች ላይ ባለው እውቅና የጌታቸው ረዳን አካሄድ ነው የምንደግፈው። ትግራይን ነፃ ሊያወጣ የሚችለው የጌታቸው ረዳ ሐሳቤ ነው። ሰው ጌታቸው ረዳ ነው እንዲያሸንፍ የፈቀደው። ትራምፕን እንደመረጥን ሁሉ በትግራይ ውስጥ አቶ ጌታቸው ረዳን ነው እንዲያሸንፍ የፈቀደው። ከዛ ጻድቃን የሚባለው ሰውዬ ደግሞ እንደዚሁ ከስተቱ ለመማር ለመጸጸት ስለሞከረ ጀስት የጠየቀ ነው እንደዚህ። ከዛ ውጭ ያለውስ ለሆዳቸው ሲሉ ባባሉን ላይ ያንን ሆዳቸውን ያንን ቦርጫቸውን ባሉበት ምድር ተከበው ተጥለው ችካል ይቸከልና የትግራይ ህዝብ ነፃ ይወጣል። የትግራይን ህዝብ እየበሉ ሌላውንም እያባሉ እድሜ ልካቸውን ደም በማፋሰስ በማገዳደል አጋንንታዊ ሰይጣናዊ የሆነ ተግባር በመፈጸም ኢትዮጵያ ላይ ክፉ አሻጥር ክፉ ኃጢአት ሲፈጽሙ የነበሩ ህወሓትና የህወሓት ሐሳቢ ወራሾች በሙሉ በሆዳቸው ላይ ያው ችካል ቸክሎ ፍጻሜያቸው ይከወናል ማለት ነው። ያንን እና አቶ ጌታቸው ረዳ ያንን እርኩስ መንፈስ አልገባኝም እያለ በሞቱ ላይ እየተጥመለመለ አሁንም የህወሓት ናፋቂነት በሽታ የያዘውና አጋንንታዊ ውርስ የወረሰውን ሰው አይኑ እንዲገለጥ ያደርጋል። ህወሓትን ለሁለት ከፍሎታል። ያንን እርኩስ ማንነቱን በቤቱ ውስጥ ምን አይነት የትግራይን ህዝብ ያሰቃይ እንደነበረ በግልጽ እንዲታይ አድርጓል። አቶ ጌታቸው ረዳ መሰረት ጥሏል። ትግራይ ውስጥ የማይታሰብ አንድ ለአምስት አንድ ለምናምን እያለ ከሱ ሳቤ ውጭ የሆነውን ሁሉ ቀድሞ እየነከሰ እየበላ የሚገለውን ህወሓታዊ አውሬነትን በአደባባይ ገልጧል። አሁን ትግራይ ላይ ሰው ካለ ሰው መሆን የሚችልበትን ሰው ከሌለም ሰው የለም ብለን እንድንል የሚያደርገውን አይን የገለጠው አቶ ጌታቸውና ጌታቸው ረዳና አብረውት ያሉ የሱን ሳቤ ወደፊት ያመጡ ናቸው። ሌባው የደብረ ጽዮን ቡድን ማህተም መስረቅ ያንን ስርዓት እኛ ተሸክመነው መኖራችን ሁሉ አልገባኝም ለሚሉ ያው እስኪገባው ድረስ የማህተም ሌባ የመሬት ሌባ አመጽ የሚያቀጣጥል ሰዎችን በወዳቸው በተለያዩ ደካማ ማንነታቸው የሚገል እርኩስ መንፈስ ከትግራይ በቅሎ ኢትዮጵያን ወሮ የነበረውን እርኩስ መንፈስና ፋኖና ሸኔ የሚባሉ የመንፈስ ልጆቹን አብቅሎ ኢትዮጵያን ሲወጋ የነበረው ህወሓትና የሻቢያን እርኩስ መንፈስ እንዲጋለጥና እስክናጠፋው ድረስ በአደባባይ እርቃኑን እንዲሄድ ያደረገው አቶ ጌታቸው ረዳ ይባላል። በዛ ላይ አቶ የባንዳነትን ባህል ደግሞ አቶ ጌታቸው እንደዛ ስለፍተው ሳዳም ሁሴን ያስጥለው አብይ አህመድ ሳዳም ሁሴን ያስጥለው ማን ነው ይባል ሳዳም ሁሴን ያስጥለው ማን ነው ደግሞ ይሄ እንደው ያልተባለ ነገር የለም ነው በወቅቱ
ሳዳም ሁሴን ያው በህይወት የሌሉ ሰዎች መካከል ሳዳም ሁሴን ያስጥለው እንተና ያስጥለው ይሄ ማን ነው እንትኑ የቱርኩ መሪ ከላይ ያስጥለው እያለ ሲል ነበር። ያ አልፎ አቶ ጌታቸው ረዳ ከጠቅላይ ሚኒስትር ዶክተር አብይ ጋር አብሮ ሲሆን የጠቅላይ ሚኒስትር ዶክተር አብይን ሰው ነው እንዴ ኢትዮጵያ ውስጥ ያልነካንን ለመንካት እንደው ጠብ በዳቦ የምንለምን ትውልዶች ባለንበት ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ ላይ እየሰደበው የነበረውን ሰው በትዕግስቱ እዚህ ድረስ ደርሶ ማየት እድል አይደለም። እውነት ጠቅላይ ሚኒስትሩን ዓለም አንዴ ማስተዋወሰው በጣም ወዳቸው ተቀዳሚ ሙፍቲ ሐጂ ዑመር እድሪስ አሉና እስልምናን ጣምና ነው የሰጡት። እዚህ አለች ዛህራ አህመድ ምናልባት እስልምና ላይ ያለሽ እህቴ ሌሎችም አሉ በጣም ወዳቸው ሙስሊም ቤተሰቦች እስልምናን ጣም ነው የሰጡትና ተቀዳሚ ሙፍቲ ሐጂ ዑመር እድሪስ አንድ ወቅት ላይ መጡና ዓለም መሪ አጣለች አሉ። ዓለም መሪ አጣ ለኛ ጥሩ መሪ ተሰጠን እኛ ግን አላውቅበታልና አሉ። እስካስቡት ለደብረ ጽዮን የሚያሽቃብጥ የሆነ የገዳዮች ጽንፍ አብይ እንዲያገኙት አለመታደል እኮ በተለይ አማራ ክልልን ኦሮሚያ ክልል ላይ የማየው በሽተኛ የጽንፈኞች በሽታ ይሄ በጭፍራ የማልቀስና የመቅበር አይነት ነውረኛ ማንነት የተላበሰ ብዙ ሰው የማየው አማራ ክልልና ኦሮሚያ ክልል በጣም ነው የሚያሳፍረው። አፉ እንደመጣለት ብቻ የሚከፈት በቀቀን ትውልድ ሁለቱ ክልል ላይ በቅሏል። አሁንም ለምን እንደሚደግፍ እንኳን አይደለም። ለስድብ ነው ከገቡ ኦሮሚያ ክልል ላይ አማራ ክልል ላይ ሻቢያንና ወያኔ ላይ ታችሁ ከሆነ ቆሻሻቸውን እንዲፊታቸውን እኛ ዞር እንዳልናቸው ቢሆን ጠርገው ተሸክሟት የሚጥሩባት ቦታ ድረስ ይሄዷታል እንጂ ነውራቸውን በሆነ አደባባይ ላይ አይገልጡም። የክፋታቸው ጥግነት እኛ ደግሞ የነሱን ክፋት ተቀብለን የነሱ ቆሻሻ ነገር ቤታችን ፍሬ ማፍራቱን በግልጽ በአደባባይ እየተናገርን ነው የምንለው። አታመስግኑት። እኔ እንዲሁ ክፎች አብይን ሲያመሰግኑት መሸርደድ ስለሚመስለኝ አታመስግኑ። ልታሙት ግን ይገባል ወይ ጤነኞች ከሆነ ማራክና ያዩት እኔ በተለያየ መልኩ ጓደኞቼ ጋር ስገናኝ ሁሉ የማያቸው ልጆች እንደዛ ነው። ለምን ፈልጋችሁ ነው አይደለም ጥረታቸው በሙሉ ሰንከል ላይ የሆነባቸው ሰዎች ሁሉ ሳይቀሩ በዛ ስንክልነታቸው ጠቅላይ ሚኒስትር ዶክተር አብይን አብይ አህመድ እንደዚህ ምናምን ብለው ሲናገሩ በጣም ይሰቀጣል። ጀስት ሁለቱ ክልል ላይ ግን አሁንም ለምን እንደሚናገሩ የማይታወቅ ባለፈው ኦነግ ማን ነው? ኦነግ ሸኔ ማን ነው? ፋኖ ማን ነው? ህወሓት ማን ነው? አሁን እኮ ሰዎችን ራሱ አናቃቸው የሚሉት ምንድነው? ጠቅላላ ግንዛቤው አመጽ የጠራ ቆሻሻ ነገር የሚተገብር ጥፋት የሚተገብር ነውርን የሚኖር የጥፋት ፊት አውራሪ በኦሮሚያ ክልል ላይ ከሆነ ኦነግ ሸኔ ይባላል። ሰላምን የወደደ የህዝቡን ብሶት የሰማ የተጸጸተ ወደ ቀልቦ ወደ ህሊናው ተመልሶ የበደለውን ህዝብ ለመካስ በዛ ስም ሲጠራ የነበረ ቡድን ተጸጽቶ ወደዛ ህዝብ ተመልሶ ህዝብን ለማገልገል ቃል ሲገባ ባንዳ ነው። አማራ ክልልም እንደዛ የሚደፍር የሚሰርቅ ሰኛ የሚበትን መከላከያ ተደብቆ የሚተኩስ ሰው ያገተ የሚቀበል የሰከረ ቄስ የሚመስል ደብተራ እየጠራ ንጉስ ቴዎድሮስ የሚባል ሹመት የሚቀበል መምህራንን የሚገል ትምህርት ቤትን የሚያወድም ያ ጀግና ነው። በአንጻሩ በስሜት መስሎን ገብተን ነበር፣ ተሳስተናል፣ ይሄ ውጤት አያመጣም፣ ምንም እኛንም አይጠቅምም፣ ህዝብንም አይጠቅምም፣ ምንም ከተጠቀመም እኛን አዛችሁ እያለ ክላሽ እየሰጠ ምናምን የላከንን ጠላት ብቻ ነው ሰው እንመለስ ብሎ ትንሽ ትልቁ ሲያፌዝበት ያየና የተጸጸተ ትውልድ ሲመጣ ባንዳ ነው፣ ብልጽግና ነው፣ ብአዴን ነው።
መለኪያዎች ምንድናቸው? ባንዳነት ምንድነው? ጽንፈኝነት ምንድነው? ብአዴንነት ምንድነው? ብልጽግና ምንድነው? ፋኖ ምንድነው? ህወሓት ምንድነው? ሻዕቢያ ምንድነው? ምንድነው? አልገባውም ሰው። መለኪያው ምንድነው? ሰው ማለት ምንድነው? ምሁር ማለት ምንድነው? አባት ማለት ምንድነው? መሪ ማለት ምንድነው? ፈጣሪ ማለት ምንድነው? ምንም አልገባውም ሰው። ለምን ይላል በስንቱ እንደምታውቁትና አንዳንዴ ቢበዛም በእንደዛ አይነት ስሜት ሄዶ መፍትሄ ላይ እንዳንደርስ ብቻ በችግር ተራራ ላይ ለሌላ ችግር የምንሯሯጥበት ነገር አለና አንዳንዴ ይህን ሰሞን ባለነው ምናልባት ከበድ ያለ በጣም የሚያስጠላ ሰሞን ባሳለፍን እንደው ሰውን ስትሰሙት ጥሩ ነው መስማት ማድመጥ። ያለ ሰው በራሱ ላይ እንደዚህ ይላል። ነዳጅ የሚሰርቀው ራሱ ነው። ኮንትሮባንድ የሚያሰርቀው እሱ ነው። መረጃ የማይሰጠው እሱ ነው። የማይከሰው እሱ ነው። ሲሾም ያልበላ ሲሻር ይቆጨዋል የሚል እርሱ ነው። በቻለው አቅም መንግስትን ለማጭበርበር መንግስት የሚባለው ነገር እንዳይኖር የሚሰራው እሱ ነው። መንግስትን ካወቀው ለመስደብ ብቻ ነው። መንግስት ትዝ ካለው ለመውቀስ ብቻ ነው። እንዲህ አይነት ትውልድ እና ምን ለማለት ነው እንዲህ መነካካላችሁ ካላችሁት ወንድሞቼ ፈጣሪ እንድታመሰግኑት ነው። የሚያሻግሩን ልጆች መከራ እንድትረዷቸው ነው። ከነዚህ ልጆች ጋር በክፋት መጋጨት እውነቴን እምላችሁ ዘርን ማጥፋት። የምንወዳቸው እንግዲህ ቤተሰብ ይኖራል፣ ልጅ ይኖራል፣ በጣም የምንወደው የሆነ ነገር በቃ ቢዝነስ የሚሆን ማንኛውም ስኬት የምንለው ነገር አሁን ኢትዮጵያን እያሻገሩ ያሉ ሰዎችን በክፋት መጎንተል እንዲህ ባልገባን ነገር ላይ ለሜት ፊት ለፊት ሆነን እነሱ ስንሰድብ መዋል ራሳችንን ማክሰም እንደሆነ ነው ሰው ሊያውቅ ይገባል። ምንም የሚቀር ነገር ስላልሆነ ማለት ነው። እኔ ደግሞ እዚህ ጋር የምናገረው ሰዎች መጀመሪያ ወደ ቀልባቸው እንዲመለሱ መጀመሪያ እንዲተርፉ ነው። ከተጎዳ በኋላ ምን ያለም ማትረፍ አንድ ሲናገር በየትኛውም አግባብ ላይ የሆነ የሚያተርፈው ነገር ላይ ነው መድከም ያለበት። እንዴት በኪሳራ ለኪሳራ ይሄዳል? እና አቶ ጌታቸው ለምንድን ነው አቶ ጌታቸው የሚመሰገኑት? አንዳንዴ አቶ ጌታቸው እኮ ትግራይን አላሻገሩም ምናምን ትግራይን አሻግሯል። አለመሻገር መብቱ ነው የህዝቡ። እዛ ጋር ቅሌት የሚባለው ቅሌታም እሌት ከሆነ እሌትነቱን ቅሌታም ከሆነ ደግሞ ቅሌታምነቱን ይገልጥ ዘንድ መድረኩን ከፍቶታል አቶ ጌታቸው። ይሄ ተጠቅሞ መጣል የዘረኝነት የጽንፈኝነትና የህወሓት ደግሞ መታወቂያ ባህሪው እንደሆነም አቶ ጌታቸው ሲሳደብ አብይን ሲሳደብ የአማራን ህዝብ ለማዋረድ አንድን ሴት ለስምንት ለመድፈር እንስሳት ሳይቀር በጥይት እንዲመቱ ሊጡ ሳይቀር ሲጠጣበት ያንን ሲያውጅ ሲኦል ድረስ እንወዳታለን ኢትዮጵያን ለማፍረስ ብሎ ሲናገር አቶ ጌታቸው ትግራዊ ነበር፣ ህወሓት ነበር፣ የህወሓት ፊት አውራሪ ነበር። አይ ይበቃል፣ የትግራይን ህዝብ በድለናል፣ ያንን ሁሉ ነገር ማካካስ አለብን፣ ወደ ቀልባችን እንምጣ፣ ህዝብን ይረፍ፣ እኛም እናሸንፍ፣ እንጸጸት የሚል ነገር ሲናገር ከሃዲ ባንዳ ተባለ። ተማሩ። በቃ በዚህ የተሸጣችሁ ሰዎች ራሳችሁ ገላችሁ ከፕሮፌሰር አስራት ወልዴስ ጀምራችሁ በአማራ ክልል ጀነራል አሳምነው አማራ ሲሆን ዶክተር አምባቸው አማራ አይደለም የምትሉ ደንቆሮች፣ ደናቁርት፣ አምሯችሁ የተሰለባችሁ አንገትና ጭንቅላት የሌላችሁ በሰለጠነ ሀገር ላይ ተቀምጣችሁ ለዛ ሀገር ድንጋይ ሆናችሁ ለሀገራችሁ የመርገምት ጥፋትን የምትተፉ እድሜ ልካችሁን የኪሳራ ማንነት የምታካሂዱ ብዙ ፖለቲከኞች አላችሁ። በተለይ አማራ ክልል በየቦታው የተወሸቃችሁ ምናምን ቋንቋውን በመናገር ብቻ እዛ ጋር ተጎልታችሁ የማንም መጫወቻ ሆናችሁ ሽበታችሁ ማንነታችሁን ሁሉ አክስራችሁ አከራይታችሁ ያላችሁ ደናቁርት ተመለሱ። ይቆጫችሁ። እድሜ ልካችሁን ፍሬ አልባ በደርግ ጊዜም ፖለቲከኛ በአፄ ኃይለ ሥላሴ ጊዜም ተቋሚ ነበር። አሁን በኢህአዴግም ተቋሚ ነበር። አሁን በአብይም ተቋሚ ናቸው። እነሱን ራስ ወንበሩ ላይ አምጣችሁ ብታስቀምጧቸው እርግጠኛ ነኝ ተቋሚ ሆነው እንደሚነሱ ወይ ተቋሚ ድርጅት ያደራጃሉ እንጂ በቃ አመል ነው። እኔ የፈለኩት የነበረው እንዲህ አይነት መድረክ ሲከፈት
መንግስትን ላይ በላይ በቃ ራሱ መንግስት ባወጀው አዋጅ ላይ ለመንግስት ፈተና ሆነው በመቅረብ መንግስትን እስከሚችለው ድረስ ያሯሩታል። አሊያም ደግሞ መንግስት አፈርኩኝ ብሎ ጨዋታ እንዲቀይሩ ላይ ያደርጉታል ብዬ ነው እንጂ ያሰብኩት በዚህ ልክ ቆሞ ቀር ናቸው ብዬ አልጠበኩም። እግዚአብሔር ይመስገን ስለተገለጡ ደስተኛ ነኝ። በነገራችን ላይ ያው እንደ እንትን አሁን እኔ እንዳልኳችሁ በተለያዩ ነገሮች ጋርም ባለው ተለያዩ ነገሮች አንፃር መገለጡ ግዴታ ነው። ሰው ቶሎ አለመዳኑ፣ ቶሎ አለመጸጸቱ ከነዛ ሰዎች አሁን በዛን ሰዓት ላይ ካጨበጨብላቸው ሰዎች ጀስት እንደገና ምን አገኛለሁ ብሎ እንደሚሄድና አሁን ደብረ ጽዮን ላይ እንደ አጀንዳ ምናምን ታል የሆነ አለ አይደል ኢትዮጵያ ስትፈርስ ምናምን ብለው እድለኛ ነኝ ካሉ ሰዎች ላይ ኢትዮጵያ ስላልፈረሰች ኢትዮጵያን ለማስፈረስ ነው ከዛ ሰው ጋር ሰው የሚሄደው የሚለውን ያው እንደምትወዱት አይነት የለም የምትወዱት ሰው ላይ እንዴት ነው ምናምን ብላችሁ በጣም ተቆረቆላችሁ ከሱ አንፃር እንጂ መገለጣቸው ጥሩ ነው። ግን ደብረ ጽዮን ተገለጠ፣ ነውሩን ገለጠ፣ እስከ ግሩፑ ሄደ። ኢትዮጵያን ለማፍረስ አለ 200 ወጣቶች ኮምቦልቻ ላይ ሞቱ። ያን ያለቅስ የነበረው ደረጃ ሀብተወልድ ዛሬ ትምህርት ቤት ሁሉ አጥተው በዛን ሰዓት ላይ እርዳታ ሰበሰብኩ ብሎ ይለምን የነበረው ደረጃ ሀብተወልድ ዛሬ አማራን ለማስጨረስ በደንብ እየሰራ ነው። አይታችኋል። ጅቦች ሁሉ ለምን ከተማ ገቡ ብለው ፕሮግራም እየሰራ ነውና ደረጃ ሀብተወልድ እንግዲህ በጣም እወድህ አከብር ስለነበረ ነው አሁን ራሱ በድፍረት እንድናገር የሚያደርግ በጣም ለምሳሌ እኔ ሀብታሟን እያለው ምናምን ምላችሁ ያን ያህል መሳይንና ይሄንን በጣም ነው ወርድባቸው በጣም አክብሬያቸው በጣም ብዙ ነገር ያጠፋውት ጊዜ ሁሉ ስለሚቆጨኝ ነውና ጅቦች በልጠዋል። ደረጃ ሀብተወልድ ጅቦች ሰልጥነው ከጫካ ወደ ኮሪደር ልማት ጉብኝት ላይ ሄዱ። ከሰው ጋር መጣላታቸውን ትተው ጅቡ ባህሪውን አስተካክሎ እንደዚህ ይመጣል እና ደረጃ ሀብተወልድን ሳይሆን ደግሞ እዛ ጋር ተሰልፈው የደረጃ ሀብተወልድን ወሬ እኔ በዛን ሰዓት ግንቦት 7 ወር ሰዓት ላይ ሆኖ ባለው መንፈስ ላይ ደረጃን በጣም ስለወደድኩት አይደል ዛሬ በሚሰራው ስራ መጣለው። እንዴት ትናንትና የወደዳችሁ ሰዎች ደረጃ ጋር ሄዳችሁ የዛሬውን ደረጃ እንዴት ወደዳችሁ? የትናንትናውን ደረጃ አስባችሁ የዛሬውን ደረጃ እኮ በንክሻም ቢሆን ብላችሁ ታጠፍታላችሁ እንጂ የምትወዱት ሰው ነው። እንዴት ምን ወደደላችሁ? ምናችሁ ወደደ? የዛሬውን መሳይ ምናችሁ ተቀበሉ? ድሮ የምትወዱትን መሳይ የነበረውን እዩትና መሳይን የምጠለው እኮ ዛሬ ባውቀው ዛሬ ምንም ላይ መስለኝ መሳይ ላይ በጣም የምወዳቸው እንደምላችሁ በጣም ብዙ ምስጢራትን ያስተማሩኝ ትልልቅ ሰዎች 167 ዓመት 114 ዓመት ያለ አባትና ልጆችን አግኝቼ ያልኳችሁ ሰዎች በጣም ወደው ስለነበረ በተለይ 114 ዓመት የነበራቸውን አባት ልጅ ናቸው እሳቸውም አርጅተዋል። እድሜያቸውን ብቻ ሰምቼ ነው የሄድኩትና በእምነት ሙስሊሞች ናቸው። ይሄን እንትን ካላችሁ ለኔ በጣም ነው ልዩነት በጣም ነው የሚጥመኝ በጣም ነው የምወደው። መለያየት በራሱ በጣም ነው የሚያምረው እና ያልገባው ላይገባው ይችላል እንዲገባውም አይፈልግም ግን እንደ ጥላት ሊነሳ አይችልም። ችግሩ አሁን እሱ ነው የምንጣለው። እንዲገባ አይፈልግም ሁሉም አንድ አይነት ይሁን አይባልም ግን ልዩነቱን እንደሆነ ነገር ቆጥሮ ለንትርክ የሚነሳ ከሆነ ያኔ ያበቃል። እሱን ነው የምጣለውና በእንደዛ አይነት መልኩ እነሱ ያ ትልቁ ሰውዬ መሳይን ይወደው ስለነበርና በሱ ፊት በተለይ የመሳይን ዜና ክፈትልኝ ላይ ስለነበር ፈልጌ ከኢንተርኔት ዳውንሎድ እንዲሆን አድርጌ ሄጄ መሳይን ከፍትለት ነበር እና እግዚአብሔር ነፍሱን ባጸደ ገነት ያኑር። አልፈዋል፣ ሁሉም አልፈዋልና እኔ የሚነደኝ ያ የዋህ ሰውዬ መውደዱና መሳይ በዚህ ልክ አሳማ ሆኖ መገኘቱ ነው። የሚያወሩትን ውጤት ተመልከቱት። የት ነው የሚያደርሰው? ምንድነው የሚገኘው? በዛ ይሄንና ያንን እያልን ስንሄድ የሚወሩ ነገሮችን ከመሳይ ምን ላገኝ ነው የምሄደው? ያንን ሳስታውስ ነው መሳይ በጣም የሚያናድድ ያው የዋህ ሰውዬ የወደው የነበረበትን መንፈስ ሳስብና እኔም ለሱ ስል የሰጠሁትን ጊዜ ሳስብ በጣም ይቆጨኛል። መሳይ በጣም ጠለዋል። በጣም እንደው እሱን የነካ ከሱ ጋር የተገናኘው ሁሉ እግዚአብሔር ዘሩ እንዲያጠፋውላል። የእውነቴን ነው የምራገመው። የእውነቴን እራገማለሁ። እንደዛ አይነቱ እንዲያጠፋ ማለት ኢትዮጵያን ያደም በኢትዮጵያ ሕዝብ ላይ ምንም በማያውቀው ላይ ሞቱም
መኖሩም መፈናቀሉም ሁሉ ነገሩ በደም ነጋዴዎች መጫወቻ ሆኖ በዛ ላይ የነገዱ ሰዎች እግዚአብሔር እነዛን ካላጠፋ እንደ ግለሰብ እንደስለሽ እግዚአብሔር የሚባል የለም እስከ ማለት ነው። እግዚአብሔር የሚዳፈረው ማለት መዳፈር መብት ስለሆነ ማድረግ ስለሚችል መቼ ነው የሚፈርደው እግዚአብሔር? በእኔ እድሜ እግዚአብሔር ሲፈርድ ማየት አለብኝ። የሰው መሬት አልወረድንም። በህገወጥ የሰው ዝውውር ይጫወቱበት፣ እርስ በርስ ግጭት እየተፈጠረ ያፈናቅሉናል፣ ይገሉናል፣ ያገዳድሉናል፣ ሰልፍ ያሰልፉናል፣ ያሰድዱናል። በተሰደድንበት እስር ቤት እንታሰራለን። የማይናማር ዜና ማይናማርን ከመሬቱ ከመገልበጡ በፊት ጀምሮ እስከዛሬም ድረስ ያለው ልዩ መቼ ነው የምናርፈው? በአሜሪካ በአውሮፓ ስትሄዱ ሰልፍ ኢትዮጵያውያን ነው የሚሰለፉ። ሀገራችን ላይ ጥለነው የሄድነውን ክብር ሌሎች እንዴት እነዛው ለዚህ ያበቁን ሰዎች እነዛው እኔ እስከ መጨረሻው ማልናገረው ተስፋ ትቆርጣላችሁ ብዬ ነው። እግዚአብሔር እንደሚያሻግረን ከነዛ ሰዎች ተሎራቁ የምንለው እነሱ ቦርደራችንን በእነሱ አስምረዋል። እሱን ብናመልጥ በስልጣኔ በቴክኖሎጂ እዛው ባርነት ውስጥ ለማዋል አስበዋል። እሱን ብንሄድ ሌላ እየተባለ የሚከን ነገር አለ። በትንሹ ሁሉም ነገር ጨርሰን ነፃ ብንወጣ ዲሞክራሲ እርዳታ ምናምን የሚባለው ምናምንቴነት ካየን ጀምሮ የከረንሲ ለውጥ ብቻ እኛን በባርነት ያኖርናል። አሁን ይሄ ሉዓላዊነት በቀኝ ግዛት ያልተገዛች ምናምን አዎ እነዛ ሰዎች አልተገዙም የኛ ጀግና እናት አባቶቻችን። እኛ ግን እዛ ውስጥ ነው እየተርመሰመስን ያለን። ማን ነው እስኪ ነፃ የሆነ ሰው? ማን ነው ነፃ ሆኖ ለመቆም የሚፈልግ ሰው? እውነት ሰዎች ብንሆን በሀገራችን ላይ ማንም በአደባባይ የሚፈጠረው ነገር ሁሉ እናገር ነበር። ፋኖን ማጀገን፣ ሸኔን ማጀገን፣ ብልጽግናን መሳደብ ምናምን የሚባል እንደ አይነት ቅራቅንቦ ነገር ትምህርት ቤት ሲዘጋ የሚደሰት ትውልድ ቀኝ ማን ይገዛዋል? ራሱ ይሄን ተጸይፎ ሊተው ሁሉ ይችላል። እናት አባቶቻችን አልተገዙም። የሀገር አንድነትን ሉዓላዊነትን መስርተዋል። እኛ ዛሬ እየተባላን ያለነው እነሱ በሰሩት ጀግንነት በፈጸሙት ጀብዱ። እኔ ጉባኤዎች ላይ ሳወራ አይታችሁ ከሆነ ቪዲዮዎች በሙሉ ምክራዘል ነገሮችን ለመረዳት ምናምን ወደ ሆነ ቀመር ተቀምረው ወደሚሄዱበት ሂደት አለርም እኮ እሱ ራሱ ይነደኛል። ሁልጊዜ ተግሳጽ፣ ሁልጊዜ ምክር፣ ሁልጊዜ ምናምን ክፉዎችን ክፉ ብለን ብንለይ ትናንት የዱታውን ደብረጽዮን ሌላ ሰው ቢመጣ እስከዛሬ ያታለሉን ያጭበረበሩን ምናምን ሰዎች ተቀይረው ሌሎች ሰዎች ቢመጡ ወይ በቃ ልንታለል እንችላለን። አዲስ መካኒዝም ቢመጣ ኦኬ። እነዛው ሰዎች የሚሰሩት አንድ አይነት የሚናገሩት አንድ አይነት። ለምንድን ነው የምንታለለው? ለምንድን ነው የማንተዋቸው? በመተው ብቻ እኮ ነው። በመተው ብቻ የሚሰሩ ሰዎችን ብናበረታታበት በጎ ነገር የሚወደድ ቢሆን አሁን እውነት አይወደድም። እኔ እዚህ ዩቲዩብ ላይ ለብር ብለው የሚመጡ ሰዎች ካሉ ሶሻል ሚዲያ ላይ በቃ እውነት መናገር የለባቸውም። አልመክርም። እኔ አሁን ምከረን ቢል ማለት ምክንያቱም የኔን ቻናል አየዋለሁ። እውነትን መናገር ሰዎች እንዲለወጡ ማለት ጠላት በሽ ነው። ከሳር ቅጠሉ ከነገር አብሮ አይቆምም። በብዙ ሰዎች መካከል ያንን ማልነግራችሁ ተራ ልመና ስለሚመስለኝ ነው። እዚህ ጋር እንዴት አንድ ቀን ኢትዮጵያዊ እኮ ነን። ስለዚህ ዛሬ በመናገረው ነው ነገ ሐቀኛ ነው ውሸታም ነው ማለት እና መስመር እያስያዛችሁ ነው። በስተቷ ተበለስ አለዛ ተስተካከል፣ ካልተስተካከል እንተውሃለን በማለት የእናንተን ታላቅነት እንዴት ባለጌዎች እንዲሸቅሉበት እንፈቅዳለን። እንደው የተበላሸ ነገር ነው ሰው እንትን ቢል ምንም ችግር የለም። ግን የማይረቡት እነዛ ከመነሻ እስከ መዳረሻቸው መሞትና መግደል ብቻ ለምደው የኖሩ ሰዎች እነሱ ተመልሰው
አንደበት መደበቅ ሲገባቸው ስታሊን የሚባለው ሰውዬ መደበቅ ሲገባው ማፈር ሲገባው እነዚህ ካድሬዎች በሙሉ አሁን ዘርዝሩ እኔ የሰማሁትን ብቻ መደበቅ ሲገባቸው ጭራሽ እንደ ጀግና ሲያወሩ እኔ ትውልዱ ላይ ነው ማፈረው። እንደማያሸንፍ አሹር ግን ያጓትቱታል። የሚነካካውን ሁሉ ደግሞ እኔም እንዲተውት ወይም እግዚአብሔር ራሱ ይቅር እንዲለው ስለማልፈልግ በዛ በምላሱ በአይኑ በእጁ በምኑ ከነዛ ቆሻሻዎች ወደ ቤቱ እየጋበዘ በራሱ ላይ መከራ የሚጠራ ሁሉ ወደዛ ነው የሚሄደው። እንዴት አንመለስም? ብንመለስ እኮ ዛሬ ስለ ዲጂታላይዜሽን እናወራለን። አሁን ይሄንን ባወራንበት የከሌ ሀገር ተሞክሮ የእድገታቸው የስልጣናቸው መነሻ ከዚህ ተነስቶ ወደዚህ ነው ሄደው። እኛ ይሄንን መሰረት አድርገን ብንሄድ የዛሬ እኮ አይዘገንንም ጎበዝ እህት ወንድሞች፣ እስኪ እንደው የእውነት ልጆች እውነትም ትወዱ ማለት እስኪ ቸካሩ መንግስት ወደብ ጠይቅልን፣ ኑሮ ተወደደ፣ ለኑሮ ጫና መሆን አንዱ ወደብ ነው። ወደብ ጠይቅ ብለን መንግስት ላይ ሰልፍ አናረግም ነበር? አናረግም ነበር ወይ? ማን ነበር መጠየቅ የነበረበት? እንደዚህ አይነት ትውልድ እንደዚህ አይነት ታሪክ የት ሀገር ነው ሰምታችሁ የምታውቁት? እስኪ እንደው ባነበባችሁት በአፈ ታሪክ ይሁን ለምንድነው ወደብ የምትጠይቅ የሚባል መንግስት የመጣው? ለምንድነው ግድብ የምትገድበው? ለምንድነው ስንዴ የምትዘራው? ለምንድነው ድሮን የምታመርተው? ለምንድነው ብሎ ዜጎች በዚህ ልክ የላሸቀ ሐሳብ ያላቸው ሰዎች ፊት ለፊት ቆም ብዙ ጀሌያቸውን አሰልፈው ሲጮሁ ሲሰሙ ይሄን ትውልድማ ይውጣለት ሁሉ ትላለች፣ ይበለው ሁሉ ትላለች። በቃ ይበለው። እቤቴ ችግር እያለ ያወቅኩት ያንን ችግር እየተናገርኩ ኪራይ ኑሮ ውድነት በዛ እንደዚህ ያልኩ ባንዲት ጭብጦ በመታከል ሆን ተብሎ የተሰራው አሻጥር ብቻ እንኳን ጅቡቲን ዛግለ የሷ ረመዳን ስለሆነ ነው ምናምን የሚሉ ሆዳም ደግሞ ካድሬዎች አሉ። እኛ አንድ ከሆነን ሆዳምን ካድሬ እኮ የመነጠርን ልኩን ማስያዝ ነበረብን። ግን የሌባ መጫወቻ ይሆን ነው የኛ አብሮ አለመሆን። የማንም ሌባ እድሜ ልኩን የህዋት ቀልዋጮን የህዋት የርጋጭ ሲቃረም የነበረ ካድሬ በብልጽግና ውስጥ እንዳለ ተግበስብሶ ገብቶ ብልጽግና የሚባለውን ፓርቲ ይዞ አገርን ለማጥፋት ስልጣኑን እያከራየና እየሸጠ ያለ ሆዳም አለኮ። እኔ እንደዛ አይነቱን አጋሰስ ቂጥቂጡን እየተከታተልኩኝ ማጋለጥ ስችል ስለ ደረጀ ሳወራውላለሁ። መንግስትን እንዲጠነክር አልፈተሽ ነው እኮ ተሽሙልሙሉ እስከ እንደነዛ አይነት ሆዳም ካድሮቹ አብዛኞቹ ጎበዝ ስለሆኑ እኮ ኢትዮጵያን እያሻገሩ እየጎተቱ ያለ እንጂ ብዙ ፈተና እኮ ነው። ይሄ ሁሉ ኮሪደር ገንዘቡ ከየት መጣ ሁሉ ተብሎ የሚያስደንቀው የሚያስገርመው ነገር የመጣው እነዛ ሆዳም ካድሮችና መሰል ባለሀብትና ምናምን የሚሉ ካድሮችን በእጁ መንግስት በእጁ የገባለትን ብቻ በመያዝ እኮ አዲስ ነገር አልተገኘም። ክብሩን ይሸጣል ምንም አይመስለውም እኮ ኖሮታል። ህዋታዊ ሐሳብ ማለት ህዋት የሚባለው ምንም እና ደብረጽዮን ቢጠፋ ባይጠፋ አይነት አይደለም። ያን ይወረሳል ከሱ በላይ ከሃዲ ይሆን ያገኘውን ነገር ሁሉ መሸጥ መለወጥ እንደ ክብር የሚቆጥር አምባሳደር ሆኖ የዶላር ዝውውር የሚሰራ ፓስፖርት እያሳተመ የሚሸጥ የተከበሩ ምንድነው የሚባለው ይሄ ፍርድ ቤት ላይ ክቡር ዳኛ የሚባል ክቡር ዳኛ ምናምን ክቡር ዳኛ ማለት ነው። በጣም ብዙ እንትን ምለዋል እና ወደዛ ወደ ፖይንት ራሱ ያልመጣ ነው። እስኪ እንረጋጋ። ትናንት ያታለለን ደግሞ አያታለን። ትናንት በሄድንበት መንገድ እንዲሁ እስኪ ቆም ብለን ነገሩን እስኪ ቀልባ ራሳችንን እናገኘው እስኪ አይነት ስለሆነ እንጂ ክቡር ዳኛ ክቡር ፍርድ ቤት ምን ይላል? ክቡር ዳኛ ክቡር ፍርድ ቤት የተከበሩ አቶ ከሌ የተከበሩ ምናምንቴ የምንላቸው ሰዎች ያ የተከበሩ የሚለው ስም የመጣው ለሰው ልጆች ክብር ይሰራሉ በሚል ነው። ፍትህን ያክል ነገር የተሸከሙ ናቸው። ዳኛ ሆኖ እዛ ወንበር ላይ ሲቀመጡ ፍትህን የሚያረጋግጡ የተበደሉትን እንዲካሱ የሚያደርጉ ያንን የሚሰሩ ናቸው። ሰው በዛ ነው የተከበሩ የሚባል። ግን የተከበሩ ተብለው ያንን ቦታ የሚያረክሱ ሰዎችስ
ፍርድ የሚሸጡ ቁንጽል ጎደሎ ሆነው ምን ጊዜም ያገኙትን ሁሉ እየነከሱ የሚያረክሱ ነውረኞችስ በድሃ በደል ላይ በቁስላቸው ላይ እንጨት እየከተቱ የበለጠ ስቃይ የሚፈጥሩ ቆሻሻዎችስ እነሱ ነፃ ያወጣናቸው እኮ ነው። ማዲያ ላይ የሚጣሉ ታሪፍ በተለይ እነዚህ መንግስት አዳዲስ አዋጆችን ሲያወጣ እዛ ላይ ያሉ ጉዳይ አስፈጻሚዎች ለምሳሌ ከቦታ ጋር የተያያዙ ህገወጥ ግንባታ ምናምን ከሚባል ጋር እዛ ቦታ ላይ እናስከብራለን የሚሉ ሰዎች ጥሩ አጋጣሚ ነው ለስርቆት። የቦሎ የምናምን ከመኪና ጋር ደግሞ የተያያዙ ነገሮች ሲወጣላቸው ትራፊኮች ጥሩ አጋጣሚ ነው ለመዝረፍ። የሚሰሩትን ያውቁታል እነሱ። ምክንያቱም ሀቅን መኖር መጀመሪያ ነፃ የሚያወጣው ራስን ነው። እኔን እኮ አልናገርም ነበር። አሁን በሆነ እዚህ ላይ አሁን ይሄ ቻናሉ ለምሳሌ በጣም ብዙ ቢሆን አድቨርታይዚንግ ላይ ቢሆን ገቢ ያለው ቢሆን ይሄ ቻናል እንደዚህ እኮ አልናገርም። ምክንያቱም ብር ካለ ያን ተሰደብኩም ቢሆን እያለ የሚመጣው ልክስክስ ሞልቷል። አሁን ግን ምንም ስለሌለ አይመጣም። ያልተጎነተለ የለም። ዛሬ ለምንድን ነው እንደዚህ ነካ ማድረገው? ምንም ብታረጉ እናንተ በሉልኝ እነዚህን በዚህ ክብራቸውን የሚሸጡ ህሊናቸው የሚቅበዘበዝባቸው የሚወልዱት ሁሉ የሚነኩት ሁሉ የሚሄዱበት ሁሉ የሚበላሽባቸው ቀጣይም እጅግ በጣም የሚበላሽባቸው በኢትዮጵያ ላይ በደል የሰሩ በደል ያሰሩ በደልን የደገፉ በዳይነትን ደማፍሳሽነትን ነውርን እግዚአብሔር ፈጣሪ የማይፈቅደውን ነገር ሁሉ እንዲከወን ያላቸውን ዕውቀት ያላቸውን ገንዘብ ስፖንሰር ያደረጉትን ሁሉ ምንም አታመጡም። ኢትዮጵያንኛ አሻግረናታል። አሁን 3ኛ ዓመታችን ይዛል። በካሚንግ ኦክቶበር ላይ 3 ዓመት ይሞላታል የጉባለች ኢትዮጵያ ከተሻገረች እና አትድከም። ጠቅላይ ሚኒስትር ዶክተር አብይን መከላከያ ሰራዊትን ትንሽ ትልቅ እህቴ በየትኛውም ዓለም ጫፍ ላይ እውነትን ለመኖር በተለይ አንዳንድ ቦታዎች ላይ እህት ወንድሞቼ ታስታውሳላችሁ። በተለያየ ቦታ ላይ ብዙ ዋጋ እየከፈላችሁ የእናቴን ደስታ ነው የምፈልገው፣ የአባቴን ደስታ ነው የምፈልገው፣ የወንድሜን ደስታ ነው የምፈልገው፣ የአክስቴን ያጎቴን ደስታ ነው የምፈልገው፣ ለነሱ ስለ እኔ ምንም ነገር አደርጋለሁ ብላችሁ እሳት ላይ ተጥዳችሁ የነሱን ደስታ የምታረጋግጡት ወንድሞች ያላችሁ እግዚአብሔር አብዝቶ ይባርካችሁ። በያላችሁበት እግዚአብሔር ይጠብቃችሁ። ኢትዮጵያችሁ ትሻገር። ኢትዮጵያችሁ ትሻገራለች። እናንተም ይሄ መከራችሁን የሚቆጥር ካሳ እግዚአብሔር ይሰጣችኋል ነው ማለት ይሁን። አሁን ይሄ እንዳልናገር ሁሉ እኔ ብዙ የምሸማቀቅበትን እንገራችሁ። ለምሳሌ ይሄ ምንድነው ትንቢተኛ ነኝ ይላችኋል ሰው። እንደገና ደግሞ አንዳንድ ይሄ ደግሞ ማነቃቂያ ነው ምናምን የሚባለው ደግሞ ይሄ ዝም ብሎ ተጎልቶ መንገድ ዳር እኔ እችላለሁ በል የሚባለው እንደዛ አይነት አለ። ሰበብ አድርስ ያደረስከውን ያክል ጥረት። እኔም ማውራው እዚህ ጋር እንደ ሂደታችን እንደሚሆን ነው። እየጎተታችሁት ነው የምትሄዱት። አዎ ሰው ካልፈለገ ይዘገያል፣ ይቀጥላል። እኔ የማወራው አይነት ነገር ጀስት ወደዛ መድፈሩን ሁሉ የተውኩት እንዲህ አይነት እንቶፈንቶ አይነት ስለሚመስል ትንሽ ትልቁ ዝም ብሎ ንጉስ ቴዎድሮስ ላይ ምናምን እያለ በሚልበት ሰዓት ላይ ንጉስ ቴዎድሮስ የሚባል ቢመጣ እንኳን ማንም እንዳይቀበለው ነው። እና ብዙ ዋጋ የምትከፍሉት ወንድሞች አላችሁ። እናንተን ሁሉ መከራ እግዚአብሔር ይቆጥራል ምለው እውነት ነው። እንደዚህ ነው እንደዛ ነው አብይ እንደዚህ ነው ምናምን ይባላል። በትንሹ ጉባለች ኢትዮጵያ ሳይሰማ ምንም ነገር አይሆንም። ስለ ጠቅላይ ሚኒስትር ዶክተር አብይ ስለ ኢትዮጵያ ማንኛውም ነገር በቃ ደስ የሚለው እኔ እውነቴን ነው የምላችሁ የምናገረውን ሰው አይረዳውም። በተለይ እንደዛ አይነት ወጣ ያሉ ነገሮች ሲናገር ብዙ ሰው አይረዳውም። ደስ የሚለው እሱ እንኳንም አላወቁት ሁሉ እላለሁ። የሚያውቁት ያውቁታል። በቃ ጀስት የማያውቁ ሰዎች ግን እንኳንም አላወቁ እንኳን አልገባቸው። ግን ኢትዮጵያ እናሻግራለን ሪል ነው። አትሞክሩ፣ እንደዛ አትበሉ ምናምን አማራ ክልል ላይ የሆነውን ነገር አውርተናል። ምንም እንዴት እንደሆነ ያው ኢሞሽናል እየሆንኩኝ ነው ያወራሁትና ትግራይ ላይም ያለ ነው እንደዚህ ነው። ያ ጽንፍ ይጠፋል፣ አብሮ ኢሳያስ ይጠፋል፣ ግብጽ ላይ ያሉ የኢትዮጵያ ጠላቶች ይጠፋሉ። እዛም እኔ ባለኝ የራሴ ቋንቋ ከዚህ በፊት ለሶስት ጊዜ እንደዛ ደጋግሜ አውርቻለሁ። አሁንም
ካስታውሳችሁ በሱዳን በኩል ነው የሚሞክሩት ነው ኦር ለመሞከር የሚያስቡት ግን ቀድመን ስራ ሰርተናል ይሄን ያወራነው በዚህ በሶማሊያ መጡ ምናምን በተባለበት ወቅት ስለነበር ከሱ አንፃር እንድትረዱት ነው በዛም ምን በዚህ ኢትዮጵያን ማሻገር ግዴታ ነው ይሄ ያሳስባል ወይ እንደዚህ መንገድ ይችላልላችሁ እኔ እዚህ ጋር በተቻለ አቅም እዚህ ጋር የማይባል የተናቀ ሰው መስዬ ነው እዚህ ለመቅረብ ሞክረው ምክንያቱም በውስጥ የተግባር ሰው መሆን ነው እንጂ እኔ ማለት ስለማይመቸኝ ሰዎችን ሁሉ ማግኘት አልፈልግም ስራዬን እሰራለሁ በእንደዚህ አይነት መንፈስ ነው እንትን ማንንም የረሰው ማንንም የናቀው ግን ኢትዮጵያ ላይ ብዙ ዋጋ የሚከፍል ብዙ ስራ የሚሰራ ምንም ነገር ቢመጣ ኢትዮጵያ እንደምትሻገር አሹር ዓለም ምን አይነት አስተላለፍ እንዳላት አሹር መናገር እችላለሁ ምንም ይሄን ተፈንቶሪ ምናምን እምነት ያለው ሰው በዚህ ልክ መልፈስፈስ ግን በጣም ነው የሚያስጠላው ሰላም ሰላም እንዴት ነው አንተ ጋር ሁሉ ሰላም ነው ዘመቻ አንድነት ደህና ይዟቸዋል ዘመቻ አንድኛ ያዛው ብዙ ማልተሳካ ዘመቻ አንድነት የሚባል ጀምረናል 18 ቀን ሞላው ይላል ትናንትና ነው ዛሬ እውነት ነው ከጀነራል ምግበዛ ጀነራል ምግበ ጀምሮ ማለት ነው እንግዲህ ያ ሁሉ ወቅት አልፎ ለእንዳነ ዘመን መጣ በጣም ያሳዝን እኮ እና እኛ ጋር ብዙም አይደለም አይባላችሁ አመከሩም ባለፈው እኮ ሰልፈረዳ አካባቢ ላይ አቀመሳቸው ብለውኛል ይሞክራሉ ግን አይሳካላቸው ወደ ሱዳን እየወረዷል ሷናስኮ በርዶ አሁን ሳይናታው የሆነ መቀበያ ሆነችና መሳሪያ ምን ይዘሽኝ ያለኝ የግብጽ ስራ ስለሚሆን እሱ ነው ያው ዞሮ ተንኮስ እንደያል እዚህ አሁን በመተማ ዙሪያ ላይ ባለው ከዚህ የተጠረቃቀሙት ሄደው ግብጽና ማምናምቴዎች አስታጥቀው በዚህ በሽንፋ በሚባል በቋራ ሰርፈረዲና በሚባል አካባቢ ላይ የሆኑ ሙከራዎችን ሞክረው ነበረ ያው በሚገባ እንትን እንዳሉ ነው just እኔ አሁን ሰው መደናገጡ ራሱ ይገርመኝና ሰው ላይ ነው በቃ እንደዚህ ተብሎ ሲባል እና በዛ ልክ መሰናከል በዛ ልክ መታለል አይዶን ማለት ሰው ፍላጎቱ ካልሆነ እንዴት ይሰማል እዚህ ቋውን እንደዚህ እስኪ እንረጋጋ እኛንን ባለቤት ምን ነው መንግስትን እኛ ቀርበን እንሰራለን እኛ ራሳችን መንግስት እንሆናታለን እንጂ እንደው ቀርበን መንግስትን ለማወቅ እንኳን ሳንሞክር እንደው ዟዳ ቆመን የሆነን ሰው ባወራው እንዴት በዘላፊነት በሰዳቢነት እንቆማለን ምለው ለዛ እኮ ነው መጀመሪያ እስኪ እንቅረብና እንወቅ ከኛ የሚጠበቀውን እናድርግ ከዛም እኛ ደግሞ የመንግስትን ክፍተት ሊሞላ የሚችል አካሄድ አሰባሰብ አደረጃጀት አቋቋም ሊኖረን ይገባል ይሄን ባላዝንበት ሁናቴ ላይ ዝም ብሎ ለዘለፋና ለስድብ መቆም ምን ማለት ነው ምን አይነት ፌዝ ነው ምን አይነት ነውር ነው ምን አይነት መቀኝነት ነው የት ሀገር ነው ይሄ ተሞክሮ ያለው እንደ መንግስት ፓርቲንን የምትሉ ሰዎች ወይም መንግስትንም እንደ መንግስት የምትዘልፉ ሰዎች ወይ የሚዘልፉ ሰዎች ላይ ስድብ እንኳን ስድብ ኦር ምናም የድንቁርና መገለጫ የብልግና መገለጫ የኋላ ቀርነት መታወቂያ ማረጋገጫ ማህተም ነው እንደ ፓርቲ እንደ መንግስት የምትሞግቱ ሰዎች እኮ በፖሊስ ነው የምትሞግቱ ዓላማቸው ዝም ብሎ ተሳርቦ መቅረት ነው ዓላማቸው ለነገሩ አዝማሪው ድራማ የሚሰራው ሰው እንደው ስራ አጣ ሁሉ ጉሮሮ የደረቀበት ሁሉ በተሰለፈበት ነገር ላይ ህይወት ስኬት ርቀው የቀረሰው ሁሉ የተሰለፈበት ፖለቲካ ድሮስ ምን ይጠበቅበታል ድሮስ ምን ይችላል አዎ እና ከየት የመጣ ኃይል ነው አሉ ኃይል አራ ታክን ድንበር ታች ጥቅጥቅ ብሎ መጥቶ እዛ አቋሰብ አዎ እና ከየት የመጣ ኃይል ነው አሉ ኃይል አራ ታክን ድንበር ታች ጥቅጥቅ ብሎ መጥቶ እዛ አቋሰበት ላይ ነው መንግስት ሄዶ ኦፕሬሽን አሁን ሁሉም እንትኖች ዞኖች ኦፕሬሽን ስራ እየሰራ ነው እንዲሁ አለበት ቦታ ላይ ሄዶ ከች ነው ብለዋል መከላከያ እነሱ ተጠራቅመው ነበር አሉ እንደ ትናንትና ሲያነጥተው ነው አመሸው አሉ ዛሬም አሁን
እዚህ እንትኖች አሉ ደህንነቶች አሉ እኛም ያበጃቸው ያደርሳሉ ኢንፎርሜሽን ሰጪ ለመከላከያ በቃ እነሱ ቅድም እየነገረኝ የሰማነው አድቆ እየለቀቀው አቋሰበት ነው እንደው አፍሮ እንደማሸዳ የሚወቀዋል አድቆ እየለቀቀው ነው አሉና ዘመቻ አንድነት የሚሉ ሰዎች ላይ እንደው እንድታደርሱ ልኝ ነው ማለት በዚህ ልክ ነው ራሱ እንደው እውቅና ከሰጠናቸው ጀስት አላል በቃ የሆነ እንደው ተች አድርገውናል ማለት በዛ አይነት አይደለም ምንም ሶስት ወንድማማቾች ሁሉ ኢትዮጵያ እንዳልኳችሁ ፈጣሪ ዝም ብሎ አይደለም እያንዳንዳችንን የፈጠረበት ዓላማ አለ እኛ ሆን ብለን አልተፈጠርንም ለምን አገልግሎት እንደምንውል አናውቅም እኛን የፈጠረ ለምን ተግባር እንደሚያውል ሁሉ የሚያውቅ ፈጣሪ ነው እኛ ንብረትነታችን ለፈጠረን ነው ህዝብ ለፈጣሪ ነው ህዝብ ለጭንጋፍ ለሆነ ፓርቲ ለሆነ ምናምን አይሰጥም ለሆነ አሸባሪ ቡድንም አይሰጥም በዛ ህዝብ በተከበረ ማንነቱ ሊሸቅል የሚመጣ ርካሽ የሆነ ቡድን ሊኖር ይችላል ጀስት ህዋትና እነዚህ የእንግዲህ ልጆቹን ብትቆጥሯቸው ማለት ነው ከዛ ውጪ ህዝብ የተከበረ ነው ህዝብ የፈጣሪ ነው ፈጣሪ ለዛ የፈጠረበትን ዓላማ ያቃል በዛ ስሜት ይሄዳል ይቀጥላል የፈጣሪ የፈጠረውን ፍጥረት በዘር መከፋፈልም ጠቡ ከፈጣሪ ጋር አማራ ኦሮሞ ትግሬ እያለ የሚለውን እግዚአብሔር ማጥፋት አለበት ምክንያቱም የሱ ልጆች ነው የበታተነለት መቼ እንዳስረገዘው የማያውቀውን አንድ ሰው ልጅን ለምን ትነካላችሁ ለምን ትሰርቡብኛላችሁ ብሎ የሚነሳ ከሆነ ፈጥሮ የሚያኖረውን ከሞት በኋላም አስነስቶ መንግስተ ሰማያት ጀነት የሚያስገባውን ፍጥረቱን መጠበቅ ካልቻለ እግዚአብሔር እንዴት እንደዚህ አይነት ሁሉ አይነት አመክንዮ መደብ እግዚአብሔርን ማመስገንም ማማረርም ተገቢ ነው ምክንያቱም ስለሚችል ኢትዮጵያ ላይ ያላችሁ በእውነት ሰውነን የምትሉ ጠቅላይ ሚኒስትር ዶክተር አብይን ስትቦጭቁ ስታላምጡ የምትሉ ሰዎች እምነት ቢኖራችሁ እስኪ ፈጣሪን አማሩት በዛልክ ችግሩ ጉዳይ እንዲፈታ አይደለም የምትጮት 30 መስቀል አንጠልጥሎ የሆነ ነገር የሚለው ሰው በመስቀሉ ላይ እየተመጻደቀበት ነው እያሾፈበት እየቀለደበት ነው ኦርቶዶክስ ማለት እንደዚህ ነው እያለ እየተዘባበተበት ነው ሃይማኖቱን ሁሉ እያረከሰው እንደ ክብር የሚቆጥር ሰው አለ ሰው እኔ እንደዚህ ሆኜ ዘናብዬ በዚህ መልኩ የምገልጸው ያችን ቤት በጣም አምናታለሁ የመስቀሉን ባለቤት በጣም አምናለሁ እፈራዋለሁ ስለዚህ ክብሩን ያስጠብቃል ብዬ ካላስጠበቀም ከኔ ጋር ነው የሚጣለው ክብሩን ያስጠብቃል የተዘባበቱበት ቤት በራሱ ቀላል ቦታ አይደለም ስጋው ደሙን ቁርባነ መለኮትን የሚቀበሉ ሰዎች የተዘባበቱት በዛ ላይ ነው ስልጣን ተሰጣቸው በስልጣናቸው ላይ የሚመግጡ ሰዎች የተዘባበቱበት ያንን ኃላፊነት ነው የትኛውም ቦታ ላይ ቃል ኪዳን አለ ምንም ቢኮን መምህርነት ቢሆን የሕክምና ባለሙያ ቢኮን የፍርድ ቤት ባለሙያ ቢኮን የትኛውም ቦታ ላይ ቃል ኪዳን አለ የቦታውን ጉዳይ ለማስፈጸም እዚህ ቦታ ላይ ሆኜ እንዲስል በታማኝነት ይላል እንደኛ እንደ ሰዎች አይደለም ይሄ ቆሻሻን በጎጥ ምናምን እየተቀለሉ ለማቆየት ምናምን እዛ ቤት አይሰራም ቦታው ራሱ ይፍረድበት የተሾመበት የተቀመጠበት ወንበር ይፍረድበት ማለት ነው እኔ እንዳልኳችሁ ነው በቃ ፈጣሪ ጋር ነው የምመካው ጀግኖች እንዲያጀግንልኝ እንዲያበረታልኝ ቆሻሻ እንዲጠርግልኝ በሱ መካለሁ ከሱ ጋር አያይዛለሁ አንተ ኩል ብለህ ይሁን ብለህ የሚሆንልኝ ጌታ እያለ እንዴት በሰዎች ስርዓት ላይ ነው ያለውን የሰዎችን ስርዓት እንደሰው ይዛለሁ የፈጣሪን እንደፈጣሪ አድርጌ ያየነውን ያላየነውን የሰማነውን ያልሰማነውን የምናውቀውን የማናውቀውን ሁሉ ነገር እግዚአብሔር ነው ለዛ ነው ብዙ ነገሮች ጋር በድፍረት የምናገረው በድፍረት ያገኘሁትን መልስ ነው እንጂ ዝም ብሎ አይደለም እኔ ማለት የግላተር አባል የነበረን የሰራዊት አባል የነበረን ሶስት እኔ
ዘመቻ አንድነት ከተጀመረ ዛሬ 18ኛ ቀን ይዟል። በመላው አማራ የሚደረግ ተጋድሎ ህዝብ የማወያየቱ ኃይል የመሰብሰቡ ተጋድሎ ዛሬም በእጅጉ ጠንክሯል። የጎጃም አርበኞችም በዛሬው ዕለት በተለያዩ አውደ ውጊያዎች ገድል ሰርተዋል። ከእነዚህ መካከል በአማራ ፋኖ ጎጃም 9ኛ ክፍለ ጦር አባይ ሸለቆ ብርጌድ አንድ ሻለቃ ለማፈን ከሞጣና ግንበይን ተወጣጦ በቁጥር በርከት ብሎ ዙ 23 ጨምሮ በርከት ብሎ የሄደው የጠላት ኃይል ምንም አይነት ጉዳት ሳያደርስ እንደውም ተጠቅቶ ወደ መጣበት ተበታትኗል። የእያንዳንዱ ሻለቃና የእያንዳንዱ ብርጌድ የማጥቃትና የመከላከል አቅም ከጊዜ ወደ ጊዜ የጠነከረ መሆኑና እሺ እስኪ እንደው ምን በለው ምንድነው ላይክ አድርጉ ምናምን የማትወዱትን ላይክ ልታደርጉ አልፈልግም ነው እኔ ደግሞ የኔ ህግ እንደዛ አይነት ነገር አለ። በነገራችን ምንድነው መሰላችሁ ሰዎች በቃ ከኔ በላይ እንደሆነ ነው የማስበው፣ ማምነውም እንደዛ ነው፣ የምሰራውም እንደዛ ነው። ከኔ ጋር ያለውን እንዲወስዱ ከዛ ፕላስ የነሱ ሲጨምሩበት ከኔ በላይ እንዲሆኑ ነው እንጂ ከኔ በታች እንዲሆኑ አይደለም የምሰራውና በዛ ስሜት የሆነ ነገር ቢባል ጀስት እንደዛ ነውና anyway እንዲህ አይነቱን ገለባ ሁሉ ጠርጎ ማሻገር በጣም ትልቅ አቅም ነው። ጀስት በዛ መልኩ ነው የምንቀጥለው። ነውረኝነታቸው ግን እስከዚህ ድረስ ነው። ዛሬም እዚህ ቦታ ላይ ሰው አለ 117000 ሰው አለ። አይ ቲንክ በቪውወር በምናምን ያው ብር አለ። ስለዚህ መሰለምን እውነት ያወራል። እኔን እንጂ ወደዛ እየዋሸሁ ገንዘብ ለማግኘት መዋሸት ያለብኝ እንጂ መሰለምን ሀቅ ይናገራል። ከዛ ሀቅን ከተናገረ ብር አያገኝም አይነት ነው። እና ይሄ ልጅ ደግሞ ለምሳሌ በቃ አንዳንድ ሰዎች ከውጭ ሀገር ስልክ ከተደወለላቸው እሱ እንደ አቺቭመንት ነው። ያው ጠላቶቻችን በትክክል ባይነግሩንም አማራ ክልል ላይ ታቅዶ የነበረው የማይሸጥ ነገር ሁሉ በረከሰ መልኩ እጅግ አስቀያሚ አስጠሊታ በሆነ መልኩ ለችርቻሮ እና ለጅምላ በአደባባይ እንዲቀርብ ነበር የተሰራው። ከዛም የሚሸጡትም ክብር የለሽ የሚገዙትም ክብር የለሽ ሆነው የኢትዮጵያን አጠቃላይ ጥፋት ለማፋጠን ነበር የታቀደው። አይ ቲንክ እንደዛ ነበር። ሰው መመታት ባለበት ስለተመታ እንጂ ያ ነገር ቢሆን ኖሮ ምን ሊሆን ኖሯል ሰው ነው። ያው ብዙ እንደሚያውቅ ሰው እንዲህ ምንም ነገር ባልመጣበት ሁኔታ ላይ የጎተተ ወደ ኋላ ለማምጣት ሰው ሲለፋማየው እንዲሁ መጥቶበት የነበረውን መከራ ቢያቀው ምን ሊሆን ኖሯል? ምን ሊሆን ኖሯል? የመጀመሪያውን ቢያውቀው ኖሮ ምን ሊሆን ነው? ትውልዱ ራሱን ለማትረፍ ጽድቅ አይፈልግም፣ አሄራ ሰማያዊ ህይወትን በስራ ደግሞ ጥሩ ገቢ ማግኘት ስኬታማ ህይወት እንዲኖረው ማንኛውም ነገሩ ሰው ስኬት ነው የሚፈልገው። ስኬት በበጎነት ነገ ተነጎዳም ወዳጅ በማብዛት ተጨማሪ ደስታ የሚፈጥሩ ስኬቶችን በማግኘት ነው ሰው አሸናፊ ነው። because ዛሬ የሚገሉ ሰዎች እንደነሱ የሞተ የለም። ዛሬ በኃጢአት የበሸቀጠ ማንነት ባፋቸውም ይሆን በእጃቸው አሳዛኝ ነውር የሚፈጽሙ ሰዎች እንደነሱ እየረከሰ እንደነሱ ነውረኛ አይኖርም። because አንደበታቸውም ሆነ ምናምን ነገ እጥፉን ነገር ነው ይዞ የሚመጣው። እያናለ ነው ግን ድል በማድረግ በበጎ ነገ ወዳጅ አቃፊ ደጋፊ ነገ ያንን ሰው ለማስታወስ ለመሸለም ለመደገፍ የሚበዙ ወዳጆችን የማመጣለትን ስራ የሚሰራ ሰው ኦር ያንን ስኬት ምናምን ሰዎች አይፈልጉም። እነሱን የሚፈልጉ ከሆነ ለራሳቸው እሱ ላይ ሊያደርሳቸው የሚችል ነገር መምረጥ አለባቸው። አሁን ገደለው ሞተ፣ ገደለው ሞተ፣ አለቀሰች ገደላት እንዲሁ አይኗን አውጥቶ ጎልጉሎ ምናምን አንዳንድ ዜና ላይ ሆን ብዬ እንደወረደማ ነበዋለኝ። ምክንያቱም ሰው ያን ስለወደድ አንዳንዱ እስኪ ደንግጦ መቼም አይመለስም እንደኔ እስኪ ሰምቶ ይደነግጥ እንደው ነው። አንዳንዱ ደግሞ ከዛ ነውር የሆነ ወሬ ላይ ተምሮ እሱ ራሱ ሊፈጽመው ሁሉ ይችላል። አሰቃቂ ሚስቱ ቅድም ያልኳችሁ የትርጉም ሚስት ምንድነው ፍቅረኛ ምናምን የሚባለው ነው። እናትና አባት እንደተገዳደሉ ኦር ፍቅረኛውን ገደለ ሚስቱን ገደላት እንዴ በጣም ነው ኮንዘገነ የሞተችው እሷ ይመስለዋል ሰው የሞት ነው እኮ እኛ ነን። ባልና ሚስት እንደ ባልና ሚስት ካልተያይ አባትና ልጅ እናትና ልጅ እንደ እናት ያንን ክብር ካጣቆ የሞት ነው እኛ እኮ
እስኪ እናቱ ላይ አባቱ ላይ እንደዛ የሚያደርግ ሰው ሚስቱ ላይ ፍቅረኛው ላይ ገና አሁን በቅርቡ ያነበብኩላችሁ ዜና አለ የሆነ እሁድ ተድረው ወጋለው እኮ እንደው ነገሩ ሁሉንም በዚህ ሁሉ መካከል ሄዱ አፈነዱ ይላል። ዘመቻ ስንል እንዳርገን ምናምን አብይ አህመድ ምናምን ይላል። እና ይሄ የአህመድ ወራሪ ኃይል በፋኖ ላይ የሚያደርሰው ቅንጣት ያህል ጉዳት እንደሌለና የሚያቅደው ወታደራዊ ዕቅድ ሁሉ የሚከሽፍ መሆኑን በተግባር የታየበት ነው ዛሬ የመርጦ ለማርያም ውጊያ። ሁለተኛ መብረቁ ተፈራ ብርጌድ በዛሬው ዕለት አንድ ጀግና ወታደር የጅባ ጦር አባል የነበረን የሰራዊት አባል የነበረን 3 መሳሪያ ከሱ ጋር 4 መሳሪያ በመያዝ በጥቅሉ መብረቁ ተፈራ ብርጌድን ተቀላቅሏል። ሌላው ከሞጣ የጦር ማዘዣ ነው። ሞጣ እንደሚታወቀው ከሞጣ ተነስቶ ሎጂስቲክ ለማቅረብ ወደ ወይን ውሃ ሲንቀሳቀስ የነበረ የጠላት ኃይል በመብረቁ ተፈራ ብርጌድ አራቂና ሙገር በተባለ ቦታ ላይ በዛሬው ዕለት ይዞት የመጣው ሎጂስቲክ ወደ ተባለው የጠላት ኃይል ሳያደርስ በምትኩ አስክሬን ጭኖ ተመልሷል። በዚህ አጋጣሚ የቢሁኝና ወይኗ የጠላት ኃይል ከአርሶ አደሩና ከገበያተኛ ገንዘብ እየቀማ ከብት እያረደ እየበላን ያለው ሎጂስቲክ ሊደርሰው ባለመቻሉ ይህም የጀግናው መብረቁ ተፈራ ብርጌድ ጥንካሬ የሚያሳይ ነው። ስለዚህ እና የተከበራችሁ የጉባለች ቤተሰቦች አብራችሁኝ ስላላችሁ እጅግ አድርጌ ነው የማመሰግነው። በቂ ነው። እንደኔ እንዳልኳችሁ አብራችሁኝ ያላችሁት ወንድሞቼ በሙሉ በያላችሁበት በህይወት ዘመናችሁ በሙሉ ስኬትን ከእናንተ ጋር ፈጣሪ ያደርግ ዘንድ አብዝቼ ነው የምለምነው። ያን እንደሚያደርግም እርግጠኛ ነኝ። አብረውኝ ያሉት ወንድሞችን እግዚአብሔር በቸርነቱ በበረከቱ እንደሚጎበኝ በጎ ምኞታችሁ በሙሉ ስኬታማ እንደሚሆን አይሹር እሱን እንደሚሆን ማለት ነውና በጣም ነው የማመሰግነው። አብረን ስላለን ኢትዮጵያን የምናሻግር እኛ ነን። ሁሉ ነገር ከኛ ጋር በፈጣሪ በቸርነቱ ከኢትዮጵያዊ ማንነታችን ጋር መልካም ይሆናል። በጣም የሚያምር ይሆናል። ስኬታማ ይሆናል። ከእንደነዚህ አይነትና መሰል የኃጢአት ፍሬዎቻችን ቢኮዝ የሰው ልጆች ኃጢአት ዛት ነው በዚህ ልክ በጠራ እጀት የሆነ እንደሆነ ማሽን አፋቸውን በጣም የሚያወሩ በተረከሱ ሰዎችን በምድራችን በመካከላችን የነው እዚህ ልጆች ስለበዛ ምን ሌላ ጉዳይ የለም። ይሄን ሲሰማ ውሎ ሰው ማርምሸጡ ሰዎች አሉ ምክቶች አሉት እሱን ሁሉ አግኝታ እናንተም የደከማችሁበት ሁሉ በሀገራችሁ በምድራችሁ ተባርኮ ያንን ይዛችሁ ከምትወዷቸው እህት ወንድሞች ቤተሰቦቻችሁ ጋር ከጀግኖቻችን ጋር ጀግኖችን ጀግና ብለን አጀግነን እያመሰገን ሌላ ጀግና እንዲመጣም ሞዴል አድርገን እየጠቀስን የምናስተምርበትን ወቅት አለፍነው ብለን የምናወራበትን ወቅት ያምጣል። እንደው በያላችሁበት እግዚአብሔር በቸርነቱ ይጎብኛችሁ ነው። ስኬት ከእናንተ ጋር ይሁን። እንግዲህ የኢትዮጵያ አምላክ ያንን ያደርጋል። እናንተ ከቆሻሾች በቃ ራቁ። ኢትዮጵያና ኢትዮጵያዊነትን የፈጣሪን ቸርነት በየእምነታችሁ ያላችሁን የእምነት በረከት ለማግኘትና በዛ ለመበርታት ጥረት አድርጉ። አብራችሁ ካለ ሰው የእናንተን ታላቅነት በይቅርታ አሳዩት፣ በፍቅር አሳዩት። እናንተ የሱን ምላሽ አትጠብቁ። እናንተ ከፈጣሪ በማለት በጎ ነገር ማድረግን በርቱ። እሱ ላይ ነው ዋናው አቅም። ጅል መጥፎ የተባለ የትኛውም ዓለም ጫፍ ላይ ቢሆን አይተርፍም። እሱን እኔ ያረጋግጥላችኋለሁ። መልካም እና ፈጣሪ የሚወደውን ነገር የሚኖርና የሚያደርግ ሰው ደግሞ የትም ቦታ ላይ ቢሆን ምንም ነገር አይሆንም። አሜሪካ ላይ ትራምፕም እንደዛ የሚባልም ነገር አለ። ነገር እነካካላችኋለሁ። ጀስት ግን እንትን አሜሪካ ያለንን ጀመረው እንትን ያነሳው ትራምፕ ጣጡ ትራምፕ ዳሳ አሜሪካ ጠፋ ይሆናል እንጂ ምናልባት አሜሪካ ላይ ሲሰራ የኖረውን ቆሻሻ ለመጥረግ የመጣ ሰውዬ ነው። እኔ በዚህ ማለኩትም ነበር ጀስት ከትራምፕ ጋር እነዚህ ሌላ ኃጢአት እንትኖች ስላሉ ብዙ ነገር ቢፈተኑትም የትራምፕ ጠባቂ ኢትዮጵያ ነው እና ምንም አያመጡም። ትራምፕ ይቀጥላል፣ አሜሪካም ትሻገራለች። የአሜሪካ መቀጠል በራሱ ለዓለም ስለሚያስፈልግ ነው እንጂ ሌላ ሆኖ አይደለም። የእናንተ ሀገር ታላቅ ናት፣ በጣም ታላቅ ኢትዮጵያ ታላቅ ናት። ኢትዮጵያ ታበጽሕዋ በእግዚአብሔር። አብራችሁ ስለነበራችሁ እያመሰገንኩ የዛሬውን ፕሮግራም በዚህ ልዝጋ። ኧረ ስለ ዜናው ደግሞ ኮሜንት ስጡኝ። ምን እንዳለ ምን ይጨመር ምን ይቀነስ። እኔ እኮ ዝም ብዬ እንደዛና እንደዚህ እያልኩ ድምጽ እየቀያየርኩ ሞከርኩት። የትኛው እንደሚመችም አልታወቀምና ብዙ እንትን ባይለውም ያው ሰው ካላየው አልተመቸውም ብዬ ነው እኔ የምወስደው በነገራችን ላይ። ስለዚህ ኮሜንት አድርጉኝ እዛ ጋር ምን ይጨመር ምናምን። ያው በሞባይል ድምጽ እንዳስጠግቼ ምናምን ነው የምቀርጸውና እሱ ይሟላል ብለን እናስባለን።
እንዳልኳችሁ ባለኝ ማገልገል ከቻልኩ ባይኖር ችግር የለውም። ባለው የሚጠየቀው ሰውና ከሱ አንፃር አብራችሁኝ ሆኖ መልካም አዳር፣ መልካም ሌሊት፣ ሰላም ቆዩ። ተባረኩልኝ።